ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ከሀገር ውስጥ የተሰሙ ሁለት መረጃዎችን ወደ እናንተ እናደርሳለን አብራችሁን ቆዩ ይህንን ከ796 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ በየለቱ የመለቃቸው መረጃዎች በፍጥነት እንዲደርሳችሁ ያድርጉ የኢትዮ ኢንፎ ነው ከሰሞኑ ሀገር ውስጥ ብዙዎችን ያነጋገሩ ሁለት መረጃዎችን ጉዳዩ ምንድነው ምንስ ላይ ነው ያለው የሚለውን ወደ እናንተ እናደርሳለን እየተከታተላችሁን አብራችሁን ቆዩ በመጀመሪያ የምንመለከተው የስፖርት ጋዜጠኛ የሆነው አሉላ ፍሬው ቤተሰባዊነት ስሜት ካለው መስሪያ ቤቴ በአንድ ጋዜጠኛና የህግ ባለሙያ እንድባረር ተደርጊያለሁ ብሏል ጋዜጠኛው ማን ነው እሱስ ምን አለ የሚለውን ኢትዮ ኢንፎ ወደ ጋዜጠኛው ደውሎ መልስ ይዞ መጥቷል እርሱን ወደ እናንተ እናደርሳለን ሁለተኛው ደግሞ ቲክታክ ላይ መረጃዎች በማቅረብ የሚታወቀው ሙሴ ሰለሞን በእስር ላይ ይገኛል ምክንያቱ ምንድነው የሚለውን እንመለከታለን በድጋሚ እየተከታተላችሁን አብራችሁን ቆዩ ይህንን ከ796 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ሐሳብ አስተያየታችሁን እንድታጋሩን ጠይቀንም ወደ መጀመሪያው ጉዳያችን እንግባ የስፖርት ጋዜጠኛ የሆነው አሉላ ፍሬው በተለያዩ መገናኛ ብዙሃን በስፖርት ጋዜጠኝነት የሰራ ሲሆን ጋዜጠኛው በአባይ ቲቪ በኤንቢሲ እና በትርታ ኤፍኤም የሰራ ሲሆን አሁን ላይ በትርታ ኤፍኤም ብቻ እየሰራ ይገኛል ከኤንቢሲ ቴሌቪዥን ጋር የነበረውን ስራ ማቋረጡና ምክንያት ያለውን በፌስቡክ ገጹ እንዲያጋርቶት ነበር ያጋራውን መልእክት እንደወረደ እንመልከተው የተወደዳችሁና የማከብራችሁ ሁሌም ከጎኔ የምትደግፉኝ ወዳጆቼ ቤተሰቦቼ በቴሌቪዥን መስኮት ከምሰራበት ኤንቢሲ ኢትዮጵያ ጣቢያም ለጊዜው በምስሉ ላይ ከምትመለከቱት ማህበራዊ ኃላፊነት ተውጪ ነኝ ከሚል ግለሰብ ፕላስ የጣቢያው ሚዲያ ሞኒተር እንዲሁም አሁን ስሙን ከማልጠቅሰው ጣቢያው ተጠሪ ሰው ጋር በስራ ጣልቃ ገብነት ምክንያቶች ለጊዜው የቤተሰባዊነት ስሜት ካለው መስሪያ ቤቴ በስራ ገበታዬ ላይ አልገኝም እውነት ምን ጊዜም እውነት ነው ችግሩ ይፈታል ብዬ አስባለሁ ይህ ካልሆነ ግን ሁሉንም ነገሮች ለእውነት ሁሉ ጊዜም ለሚቆመው የኢትዮጵያ ህዝብ ይፋ ለማድረግ እገደዳለሁ ሲል ከ3 ቀናት በፊት አጋርቶ ነበር በዛሬው ዕለት ደግሞ ጋዜጠኛው እኔም አንተም ኢትዮጵያዊ መሆንህን አላቅም የሚል ርዕስ በሰጠው መልእክቱም ክቡር ጠቅላይ ሚኒስትር አብይ አህመድ ያላሳሰረክ የይቅርታ ሰው ስለሆነ ነው አንተ ደግሞ ስለ ኢትዮጵያዊነት ታወራለክ ማን እንደሆንክ ከነ አባሪዎችህ አሳይካለሁ ብሎም በዚህ አጋጣሚ ለዋሊያንስ ፋንስ ትልቅ አክብሮት አለኝ የሚል መልእክቱን አጋርቷል ጋዜጠኛ አሉላ ፍሬው በዛሬው ዕለት በፌስቡክ ገጹ ባጋራው መልእክት አክሎም በጦርነቱ ሰዓት ያልከውን ንግግር በተንቀሳቃሽ ምስል አስደግፌ አወጣልሃለሁ አስመሳይ ጸብ ከኔ ጋር ሳይሆን ከኢትዮጵያ ህዝብና ከቄራ ልጆች ጋር ነው እወቅ የህግ ሰው አይደለክ ክስ መስርታ ሲል ከስራ አባሮኛል ያለውን ግለሰብ የተመለከተ ጠንከር ያለ ሐሳቡን አጋርቷል ኢትዮ ኢንፎም ለጋዜጠኛ አሉላ ፍሬው ደውሎ መረጃ ለማግኘት ያደረገው ጥረት ባይሳካም በጋዜጠኛ አሉላ ፍሬው ስሙ ሳይጠቀስ በፎቶ ብቻ የተከሰሰው ሰመረ ካሳይ ወይም ሰመረ ባሪያውን አናግሮ መልስ አግኝተናል ምን አለ የሚለውን እንመለከታለን ከ3 ቀናት በፊት ጋዜጠኛ አሉላ ፍሬው ከመወደው መስሪያ ቤቴ ስሙን ሳይጠቅስ ምስሉን አያይዞ በሰመረና ከጣቢያው ተጠሪ ግለሰብ ጋር በስራ ጣልቃ ገብነት ምክንያቶች ለጊዜው ስራ ቦታዬ ላይ አልገኝም በማለት በፌስቡክ ገጹ መለጠፉን ቀደም ሲል ገልጸን ነበር ይህ ጉዳይን ተከትሎም ለህግ ባለሙያውና በተለያዩ ሚዲያዎች ላይ ማህበረሰባዊ ጉዳዮችን በመተቸት የሚታወቀው ሰመረ ካሳይ ወይም ሰመረ ባሪያው ጋር ኢትዮ ኢንፎ ጉዳዩን አስመልክቶ ደውሎ ነበር መልስም እንዲተሰጥቶናል ሰመረ ጉዳዩን አስመልክቶ ምን አለ የሚለውን እንደሚከተለው እናቀርበዋለን ኢትዮ ኢንፎ ለሰመረ ከአሉላ ጋር ያላችሁ ግንኙነት ምንድነው ብሎ ለጠየቀው ጥያቄ ሰመረ ባሪያው ሲመልስም እውነት ለመናገር በስራ ቦታ ላይ አግኝቸው አላቅም ያወቅኩትም የኢትዮጵያ ብሔራዊ ቡድን በተመለከተ የሰራውን ዘገባ ሰዎች ልከውልኝ አይቼ ነው እንጂ በአካል ተገናኝተን አናቅም ያለ ሲሆን ከዛ ውጪ ምንም አይነት ትውውቅ የለንም ብሏል ሰመረ አክሎም እኔ ከኤንቢሲ ከወጣው ከአመት በላይ ሆኖኛል የመጨረሻ ስራዬን ራሱ ዩቲዩብ ላይ ከተጫነ ረጅም ጊዜ ነው እኔ አይደለም እርሱን የማባረር አቅም ሊኖረኝ ቀርቶ እኔ ራሴ ኤንቢሲ ኢትዮጵያን የለቀኩት ከስራ ጋር በተያያዘ አለመግባባት ተፈጥሮ ነው እርሱን ከኤንቢሲ ኢትዮጵያ የማስባረር አቅም ቢኖረኝ ለምን መጀመሪያ ራሴ ወደ ስራው አልመለስም ሲል ምላሽ ሰጥቶናል መጀመሪያም ሰዎች ነግረውኝ ያጋራው መልእክት ሳይደንግጫለው ጋዜጠኛው ኤንቢሲ ቴሌቪዥን ላይ መስራቱን እንኳን አላቅም ነበር ከኔ ጋርም በየትኛውም የስራ አጋጣሚ እዚህ ጣቢያ ላይ ተገናኝቶ አያቅም እኔ እዚህ ጣቢያ ላይ ለ6 ወራት አየር ሰዓት ገዝቼ ነው ስሰራ የነበረው እንኳን ሰራተኛ የማባረር ኃላፊነት ቀርቶ ቲቪው ላይ የነበረኝ ቆይታ የውል ጊዜ ተጠናቋል ለምን የእኔን ስም ሜንሽን እንዳረገ ወይም የኔን ስም መጥቀስ እንደፈለገ ግራ ገብቶኛል ያለ ሲሆን ምናልባትም የኢትዮጵያ ብሔራዊ
ቡድን ደጋፊዎች ማህበር ጻፊ ስለሆንክ ከእርሱ ጋር በተያያዘ ሊሆን ይችላል ስለ እርሱስ ምን ትላለህ ተብሎ ለተጠየቀው ጥያቄ አዎ እኔ የኢትዮጵያ ብሔራዊ ቡድን ደጋፊዎች ማህበር ጻፊ ነኝ ማህበሩ አመራሮች አሉት የትም ስንሄድ ከኪሴ እየከፈልኩ ነው የሄድኩት ምክንያቱ ይህ ከሆነ ደስ ብሎኝ ልናወራ እንችላለን ነገር ግን ምናልባትም ማህበራዊ ሚዲያ ላይ መነጋገሪያ ለመሆን ይሆናል ይህንንም መልእክት ያጋራው እኔ በፍጹም በአካል አይቼውም አግኝቼውም አላቅም ሲል ምላሹን ሰጥቷል ሰምራ አክሎም መቼም ኤንቢሲ ኢትዮጵያ አንድ ትልቅ የቴሌቪዥን ተቋም ነው በእንደዚህ አይነት ተቋም በቋሚነት ተቀጥሮ የሚሰራ ጋዜጠኛ ቀርቶ በአንድ ተቋም ተቀጥሮ የሚሰራ ዝቅተኛ ሰራተኛ እንኳን ከስራ ቦታው ያለ ህጋዊ ምክንያት ሲባረር መብቱን እንዴት ማስከበር እንዳለበት ማንም ሰው ጠንቅቆ ያውቃል አሉላም ከስራው ለምንና እንዴት እንዲሁም በምን ምክንያት እንደተባረረ እርሱንም እሱ ከተባረረ ማለት ነው ማስረጃ ጠይቆ ማግኘት ይችላል በተረፈ ግን አሁንም ቢሆን ይህንን ማድረግ ለምን እንደፈለገ አልገባኝም ሲል ምላሹን ሰጥቷል ማህበራዊ ሚዲያ ላይ የጋዜጠኛው መልእክት ተከትሎ በርካታ አስተያየቶች ጋዜጠኛው እያስተናገደ ሲሆን በርካቶችም ጋዜጠኛውን እየወቀሱት ይገኛሉ ጋዜጠኛ አሉላ ፍሬው ጋር ደውለን ለማናገር ብንሞክርም ሊሳካልን አልቻለም ጉዳዩን ተመልክቶ ሐሳቡን ለአድማጭ ተመልካቾቻችን ለማጋራት ፈቃደኛ ከሆነ በራችን ክፍት መሆኑን ለመናገር እንወዳለን ውድ የኢትዮ ኢንፎ አድማጭ ተመልካቾቻችን አብራችሁን ስላላችሁ ከልብ እናመሰግናለን ይህንን ከ796 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ሐሳብ አስተያየታችሁን እንድታጋሩን እየጠየቅን ወደ ሁለተኛ ጉዳያችን ልውሰዳችሁ በቲክታክ ላይ መረጃዎችን በማካፈል የሚታወቀው ሙሴ ሰለሞን ከሰሞኑ በእስር ላይ እንደሚገኝ መረጃዎች ወጥተዋል ሙሴ ሰለሞን ለምን ታሰረ የሚለውን እንመለከታለን አብራችሁን ቆዩ ሙሴ ሰለሞን በቲክታክ ላይ ከ1.9 ሚሊዮን በላይ ተከታይ ያለው ሲሆን በዚሁ ገጹ መረጃዎችን በማጋራት የሚታወቅ ሲሆን የቲክታክ አዋርድን ሁለት ጊዜ በማሸነፍ የሚታወቃል የዘንድሮውንም ከብሩክ ኒውስ ጋር ለአሸናፊነት እየተፎካከረ እንደሚገኝ ይታወቃል ቀደም ሲልም የቲክታከሩን እስር ተመልክቶ እርግጠኛ መረጃዎች ማግኘት ሳይቻል ቀርቶም የተለያዩ መላምቶች በማህበራዊ ሚዲያ ላይ ሲዘዋወሩ ነበር በዛሬው ዕለት በወጣ መረጃ ግን በተለያዩ ማህበራዊና ወቅታዊ ጉዳዮች ላይ በሚሰራቸው የቲክታክ ቪዲዮዎች በስፋት የሚታወቀው ሙሴ ሰለሞን በህገወጥ የሰዎች ዝውውር ወንጀል ተጠርጥሮ በፖሊስ ቁጥጥር ስር መዋሉ ታውቋል ተጠርጣሪው ማክሰኞ ጥቅምት 18 ቀን 2018 ዓ.ም በፖሊስ ቁጥጥር ስር ከዋለ በኋላ ሮብ ዕለት ጥር 19 ቀን 2018 ዓ.ም በፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት መቅረቡም ተረጋግጧል ፖሊስ ለፍርድ ቤቱ እንዳስረዳው ተጠርጣሪው በቁጥጥር ስር የዋለው በህገወጥ ሰዎች ዝውውር ወንጀል ጠርጥሮት ሲሆን ጉዳዩን ለማጣራትና ተጨማሪ ማስረጃዎችን ለመሰብሰብ የ14 ቀናት የምርመራ ጊዜ እንዲፈቀድለትም ጠይቆ ነበር ፍርድ ቤቱም የፖሊስን ጥያቄ ተቀብሎ የተጠየቀውን የምርመራ ጊዜ መፍቀዱ ታውቋል የሙሴ ሰለሞን ስም ከጉዳዩ ጋር የተያዘው ከዚህ ቀደም በቲክታክ ገጹ ላይ ሰዎችን ወደ ውጭ ሀገር እንልካለን የሚሉ ድርጅቶች ማስታወቂያ በመስራቱ እንደሆነም ተገልጿል እርሱ በሰራው ማስታወቂያ ታማኝነትን ያገኙ በርካታ ሰዎች ለዚህ ተቋም በመቶ ሺህ የሚቆጠር ብር ከፍለው የነበረ ቢሆንም ድርጅቶቹ ገንዘቡን ከተቀበሉ በኋላ መሰወራቸውንና ዜጎች ለከፍተኛ ኪሳራ መዳረጋቸው ሲነገርም ቆይቷል ፖሊስ አሁን የጀመረው ምርመራ ሙሴ ሰለሞን ከነዚህ ድርጅቶች ጋር ሊኖረው በሚችለው ግንኙነትና በማስታወቂያዎቹ አማካኝነት በተፈጸመው ማጭበርበር ዙሪያ እንደሚያጠነጥንም ታውቋል ሙሴ ሰለሞን ለሳቢና ትራቨል ኤጀንሲ በሰራው ማስታወቂያ በርካቶች እርሱን አምነው ከገንዘባቸውም ከጊዜያቸውም እንዳልሆኑ አንዳንዶች እንደውም እርሱን አምነው 450 ሺህ ብር ድረስ እንደተጭበረበሩ በተለያዩ ሚዲያዎች ላይ ቀርበው ሐሳባቸውን ሲሰጡ ነበር ጉዳዩን አስመልክተው በጊዜው በኔ ይሁንባችሁ ጉዟችሁ ባይሳካ እንኳን ብራችሁ ይመለሳል የሚል ማስታወቂያ ሙሴ ሰለሞን ሲሰራ እንደነበረ ይታወቃል እስካሁን በግልጽ ምን ያህል ሰዎች ገንዘባቸው እንደተበሉ ባይታወቅም ወደ ውጭ ሀገር ይወስዳል የተባለውና በሙሴ ሰለሞን ማስታወቂያውን ያስነገረው ድርጅት አድራሻውን ማጥፋቱን ተጎጂዎች ተናግረዋል ወድ አድማጭ ተመልካቾቻችን ከሰሞኑ በሀገራችን ከተሰሙ ጉዳዮች ሁለቱን እንዲወደ እናንተ ያደረስን መረጃዎቻችን ይህንን ይመስሉ ነበር የተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን ይህንን ከ796 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ የመለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ መልካም ጊዜ